በድሮ ጊዜ የአንድ ሰው ንብረት የነበሩ አንድ በሬና አህያ አብሮ ይኖሩ ነበር። ሁለቱም ባለቤታቸውን ያገለግላሉ። በሬው ስራ ይበዛበት ነበርና አንድ ቀን ወደ አህያ ዘንድ ሄዶ ይሄ ኑሮ በጣም ሰልችቶኛል፣ ያለምንም እረፍት ክረምትና በጋን ስሰራ እኖራለሁ። እንደው ምን ባረግ ይሻለኛል? ከዚህስ መከራ እንዴት ልገላገል እችላለሁ? በማለት አህያውን ጠየቀው። አህያውም እንዲህ በማለት መከረው፣ እንግዲህ አንድ መፍትሄ ልስጥህ። ነገ በሆድ ተኛና ሆዴ ተነፍቷል ብላ አቃሰት አለው። በሬውም የአህያን ምክር ሰምቶ አህያው እንዳለው አደረገ። የበሬውን መታመም ያየው ጌታው እንዲህ አለ፣ አይ በሬ ታሟል፣ ስለዚህ በቃ ያለኝ እድል አህያዬን መጠቀም አለብኝ አለና የአህያውን የበሬውን ስራ ያሰራው ጀመር። አህያውም የበሬ ስራ በመስራቱ በጣም ደክሞት ተኝቶ እያለ በሬው ወደ እርሱ ጠጋ ብሎ ትላንት የነገርከኝ መፍትሄ በጣም ጥሩ ነው እና አሁን የተሻለ መፍትሄ ካለ ንገረኝ። ትላንትን አርፌ ነው ያልኩት፣ ዛሬም አርፋለሁ፣ ነገ ስራ አልሄድም አርፋለሁ። አሁንም የተሻለ መፍትሄ ንገረኝ፣ ካሁን በኋላ መስራት አልፈልግም ብሎ ጠየቀው። አህያውም ትንሽ አሰብ አደረገና አይ ማረፍ ይሻላል ብለህ ነው? እኔ ደግሞ ወሬ ሰምቻለሁ አለው። በሬውም በጉጉት ምን ሰማ አህያ ብሎ ጠየቀው። አህያውም በሬው ካልሰራ እናርደዋለን ብለው ሲያወሩ ሰምቻለሁ አለው። ከዛም በሬው እንደዛ ከሆነማ ብሰራ ይሻላል ብሎ በሬውም ወደ ስራው ተመለሰ ይባላል። ብልጡ አህያም የበሬ ስራ ከመስራት ራሱን በዘዴ አዳነ። ተረቴም መልሱ፣ አፌን በዳቦ አብሱ።